ሰላም 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 ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ትናንትና አልነበርኩኝም የለሁም እና በውስጥ ኧረ ጠፋሽ ምን ሆነሽ ነው ምናምን ያላችሁኝ ልጆች በጣም ነው የማመሰግነው። እኔን እንደ ሰው ቆጥራችሁ መጥፋቴ አሳስቧችሁ የጠየቃችሁኝ እጅግ በጣም ከልብ አድርጌ ነው የማመሰግናችሁ። እህቶቼ ክበሩልኝ፣ ኑሩልኝ። አስተዋሽ ያሳጣችሁ የእውነት እኔ የጠፋሁበት ምክንያት ያው ሁላችንም የምናውቀው ነው። በጣም ስለደበረኝ ነው የጠፋሁት። እውነት ለመናገር ማለት በቃ አየው ምንም ነገር የሚስተካከል ነገር የለም። ነገሮች እየተባባሱ ነው እየሄዱ ያሉት እና በቃ ትላንትና አስጠላኝ። በቃ እውነቴን ነው የምለው። በቃ ይሁን እኔ እንጃ ምን ልበል፣ በቃ ምን ላውራ፣ በጣም ደበረኝ። የእውነቴን ነው የምላችሁ። የሆነ ወደ ተስፋ መቁረጥ ነው የሄድኩትና ምን አባቱ ብዬ ነው በቃ ወደ ሚዲያም አልገባም ብዬ ጥፍት ብዬ አምሽቼ አድሬ ዋልኩኝ። እንግዲህ ብቻ ከባድ ነው። የእውነቴን ነው የምላችሁ። ትላንትና እንግዲህ ያው ማታ የተለቀቀውን ቪዲዮ አይቻለሁ። እናንተም አይታችኋል። ከቀን ቀን ሌላ ነገሮች እየመጡ ነው ያሉትና ይሄ ደግሞ በጣም ይደብራል። ለኛ በዚህ መልኩ ማየት በጣም ያስጠላልና ትናንትና ብሩኬ የወሰናቸው ውሳኔዎች ያደረገው ነገር ያው እንግዲህ ሀይሚዬ ደግሞ ዋሽተኸኛል ብላ ነገ ደግሞ ሌላ ነገር ሊመጣ ነው ማለት ነው። ዛሬም ሌላ ነገር ሊመጣ ነው እንግዲህ ዋሽተኸኛል ብላ ትላንትና እንግዲህ ይቅርታ ልጠይቀው ብሎ ነው ብሩኬ ወደ ዳኒ ቤት ይዛው እንድትሄድ ያደረገው። ያው ይሄንን የሚያደርግበት ምክንያት እሱም ጋር እውነት አለ፣ ትክክል እውነት አለ ብሩኬም ጋር ስል በምክንያት ነው። ምክንያቱም አንድ ሰው ከመሬት ተነስቶ የሆነ ነገር አወራ፣ ስለዛ ወሬ ደግሞ ትክክለኛው መልስ ማግኘት አለበት። ይሄ ደግሞ ባላደረገው ብሩኬ ማለት በጣም በጨዋነቱ በሴት አክባሪነቱ በጣም ልዩ በመሆኑ ነው የምናውቀው፣ በመልካምነቱ ነው የምናውቀው። እና ይሄ ልጅ እንግዲህ አንድ ምቀኛ መጥቶ ከመሬት ተነስቶ ስለሱ መጥፎ ነገር እንዲወራ አድርጓል። ስለሱ መጥፎ ነገር አውርቷል። ብሩኬ ደግሞ ታዋቂ ነው፣ በጣም ብዙ ሰው የሚያውቀው ሰው ነው እና ስሜን ማጥራት አለብኝ ማለቱ ምንም ስህተት የለውም። በጣም ትክክል ነው። በጣም ምክንያቱም ማወቅ አለበት። በቃ ሀይሚዬም እዚህ ጋር ማወቅ አለብሽ የኔ ቆንጆ። ማለት ዳኒ እያደረገ ያለው ነገር ብሩኬም ቢሆን እንደዚህ እያደረገ ያለው ነገር አንቺን አሳልፎ አለመስጠት ነው። ምክንያቱም አንቺ አልነቃሽም። እሱ ሴራ ነው የያዘው። ዳኒ ማለት ሴራ ነው። እናንተ እኔ ማለያየት ብሩኬን በመጥፎ ስም አንስቶ አንቺ እንድትርቂው፣ አንቺ እንድትጣዩ፣ ከብሩኬ እንድትርቂ እያደረገች ነው ያለሽው እና ይሄ ደግሞ ለብሩኬ በጣም ከባድ ህመም ነው የሚፈጥረው። በማንቻ እኔም ብሆን በጣም በእኔ ቦታ ብዬ ባስብም በጣም ከባድ ነው ይሄ ነገር እና አንቺ ደግሞ አላወቅሽም፣ አልነቃሽም፣ በቃ አልመሰለሽም። በቃ የዋህነትሽን አይቶ እሱ ጋር እንድትመላለሽ አድርጓል። ከዛ በኋላ ስለ ብሩኬ ያልሆነ ነገር አውርቶ አንቺ እሱ ጋር እንድትመላለሽ፣ ብሩኬ ደግሞ እንዲርቅሽ፣ አንቺ ከብሩኬ እንድትርቂ ያደረገው ነገር እጅግ በጣም ለብሩኬ የሚያሳምም ነገር ነው እና እንደዚህ አድርጎ መሄዱንም አልፈርድበትም። ግን ደግሞ አንድ ነገር አለ። ምን መሰላችሁ ውዶቼ? ይህንን ነገር ማድረግ እናውቃለን። ለሀይሚ ብለክ ነው አይኗን እንድትገልጽ። ሁለተኛ ነገር ደግሞ ያንተም ስም በከንቱ ጠፍቶ መቅረት የለበትም። አንተ ንጹህ ነህ፣ እናውቃለን። በኮንፊደንስም ስላንተ መናገር እንችላለን። እስካሁንም ተናግረናል በኮንፊደንስ ብሩኬ ይህንን እንደማያደርገው ብዙዎቻችን ተናግረናል። ብዙዎቻችን ምክንያቱም ይህንን የሚያደርግ ሰው አይደለም። ምክንያቱም ይሄ ለእኛ ነው፣ እኛ እናውቀዋለን፣ ብሩኬን እኛ እናውቀዋለን። ምክንያቱም እያየናቸው ነው ያደጉት እነዚህ ልጆች፣ እያየን ያሳደግናቸው ልጆች ናቸው። ይህንን እንደማያደርግ ሁላችንም እናውቃለን። ግን ለማያውቅ ለሌላ አሁን እኔ ዳኒን ለምሳሌ ዳኒ ታዋቂ ሰው ነው፣
ግን እኔ እስከዛሬ አላቀውም ነበረ፣ እውነቱን ልንገራችሁ አላቀውም ነበረ። እና አሁን ስለ ዳኒ የሆነ ነገር ሲባል ብሰማ በቃ እውነት ነው የሚመስለኝ፣ ምክንያቱም አላቀውማ እኔ። ስለዚህ ብሩኬም እንደዛው ነው። ሚዲያ ላይ ደግሞ መጥፎ ነው። ይሄ ሰው እኮ እንደዚህ ያደርገዋል ማለት ለኛ ለምናውቀው ሳይሆን ብሩኬን የማያውቀው ልክ እኔ ዳኒን እንዳላወቅኩት ሁሉ ብሩኬን የማያውቀው ሰው አለ። ስለዚህ ለነዛ እውነት ይመስላል ይሄ ዳኒ የሚያወራው ነገር ማለት ነው። ስለዚህ ብሩኬ ስሙን ማንጻት ማጽዳት አለበት። ዳኒ ትክክለኛ መስጠት አለበት ለሚያወራው ነገር። እያንዳንዱ እስካሁን ነገር ለተናገረው ለሀይሚ ያሳያት ፋይል እያንዳንዱ ነገር ዳኒ ትክክለኛውን መልስ ማወቅ አለብን። ብሩኬም ደግሞ ማየት አለበት። ሀይሚዬ እዚህ ጋር አንድ ስህተት የሰራችው ምንድን ነው? ፋይሉን ለብሩኬ አሳየው ማለት አለብሽ። አሳየዋለሁ ብሎ በምላሱ ደልሎ ሲያልፍሽ ማመን የለብሽም። ለምን አታሳየውም ብለሽ አጠገቡ ማፋጠጥ መቻል አለብሽ። በቃ ውርደቱን መከናነብ አለበት ይሄ አጭር ማለት ነው። እና እዚህ ጋር ለብሩኬ አንድ ነገር ማስተላለፍ ፈልጋለሁ። በሲስተምና በብልሃት ተጠቀም። ምክንያቱም አሁንም ይሄ ሰውዬ አላማው ሀሳቡ ምላሱን እያሞጣ እቤቱ ተደበቀ። ምን ቸገረው? እስካሁን እኮ ተደበቀ። ቤቱ መጣ፣ ቁጭ አለ፣ ታመም ያለሁ አለ። ከዛ ሀይሚ እንድትመጣ አደረገ፣ ከብሩኬ እንድትርቅ። ብሩኬ ደግሞ ብልጥ ነው። ይኸው መጣለት ሀይሚን እንደዛ ብሎ ይቅርታ ልጠይቀው ነው ብሎ መጣለት። ኧረ ዳኒ ልታንበረከክ ብሩኬን ይቅርታ ሊጠይቅ ይሄንን ፋይል አሳይተህና ስለ ፋይሉ ማብራሪያ ብትሰጠው እኮ ብሩኬም ይቅርታ ይጠይቃል። እውነታ አንተ ጋር ካለ ብሩኬ ይቅርታ የማይጠይቅበት ምንም ምክንያት የለም። ይቅርታ ይጠይቃል። ግን እውነታው አንተ ጋር አይደለም፣ አንተ ጋር አይደለም። ለምን አታሳየውም ፋይሉን? ለምንድነው ፋይሉን ማሳየት ያልፈለገበት? ስለዚህ እኔ በብሩኬ ቦታ ብሆን የማደርገው ነገር ነው ይሄ። ትላንት ያደረገው ነገር የማደርገው ነገር ነው። ግን አንድ ነገር እኔ ለወንድሜ መናገር እፈልጋለሁ። ለብሩኬ ብሩኬ፣ ይሄ ሰውዬ አንተን ስሜታዊ አድርጎ ያልሆነ ነገር ሌላ ነገር ወንጀል እንዳያሰራ እባክህ አንተም ንቃበት። ይሄ ሰውዬ አላማው አንተን የሆነ ነገር ውስጥ ከቶ አንተን ከሀይሚ አርቆ ሀይሚን እጁ ማስገባት ነው። ስለዚህ አንተ ደግሞ ይሄን እንዲያደርግ አትፍቀድለት። ቢያንስ ትዕግስት ይኑርህ። በትዕግስት ዱላ ምናምን ድብድብ አታንሳ እባክህን ብሩኬ። ለመሰለ አንዳንድ ጊዜ በጣም ስሜታዊ ስንሆን ሴጣንም ይገፋፋናል። በልበል ነው የሚለው እና ወይ በሆነ ነገር አንስቶ ቢፈነክተው። ምክንያቱም ልጁ የሚናገረው የሚሞጣሞጠው ነገር የሚያወራውን ነገር ስሜታዊ የሚያደርግ ነው። ይሄ ደግሞ ያልሆነ ውሳኔ እንዲወስን ብሩኬ ያደርገዋል። አላማው ተሳካለት ማለት ነው። እና እባክህን አንተም በትዕግስት በብልጠት በብልሃት አድርግ። ሀይሚ ደግሞ እንደዚህ የሆነ ሲልመጠመጥብሽ እሱ ፋይሉን አሳየኝ ሲለው ሲደብቅ ልትነቂበት ይገባል። የለም ማለት ነው እንዲህ ለምን አያሳየውም ብለሽ ራስሽን ጥያቄ ውስጥ አስገቢ ሀይሚዬ። አንቺም ወደሱ አትመላለሺ፣ አትጂ እና ደግሞ እውነተኛንም ልባችንን አትስበሩት። በጣም አስጠልቶኝ ነው ትናንትና። እውነት ምንም አይነት መናገር ምንም ማለት አልፈለኩም። በቃ በተለይ ብሩኬ የተናገረው ነገር እኔና ሀይሚ በቅቶናል፣ በቃ ጨርሰናል ምናምን የሚለውን ነገር ስሰማ በቃ ቪዲዮን ራሱ መጨረስ አልፈለኩም ውዶች። ዛሬ ነው ጨርሼ ያየሁት። እግዚአብሔርን ነው የምላችሁ። እውነት በጣም ነው የሚያሳምመው።